አርሰናሎች ወደ ሰሜን ምስራቅ እንግሊዝ አምርተው በሴንት ጄምስ ፓርክ ኒውካስል ዩናይትድን የገጠሙበትን ጨዋታ 2-1 በሆነ ውጤት ወሳኝ 3 ነጥባቸውን ይዘው ተመልሰዋል። እነዚህና ሌሎችን ጉዳዮች በተያያዥነት እናነሳለን። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ እያደረጋችሁ ደግሞ ቆይታችሁን ከኛ ጋር አድርጉ እያልሁኝ ወደ ስፖርታዊ ጉዳዮቻችን እናመራለን። እንደሚታወቀው በዛሬው ዕለት እንግዲህ የስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ ትልቁ ጨዋታ የነበረው የሴንት ጄምስ ፓርኩ ጨዋታ ኒውካስል ዩናይትድ አርሰናልን የሚያስተናግድበት ጨዋታ በትልቁ ሲጠበቅ ነበር። በተለያዩ ምክንያቶች ይጠበቃል። እንግዲህ በተለይም ደግሞ ሚኬል አርቴታ ይህ የሴንት ጄምስ ፓርክ በጣም የሚከብደው ስቴዲየም እንደሆነ ይነገራል በብዙዎች ዘንድ። ብዙ ሽንፈት የሚያስተናግድበት ስቴዲየም ከማንቸስተር ሲቲ ኢታድ ስቴዲየም ቀጥሎ ይህ ሴንት ጄምስ ፓርክ ነው እየተባለ ይነገራል። ስለዚህ ይህንን ደግሞ ምን ሊያደርግ ይችላል? አሁንም ያንን ሊያስቀጥል ይችላል ወይም ደግሞ ታሪኩን ሊቀይር ይችላል ተብሎ ይጠበቅ ነበር። ሆኖም ግን በስተመጨረሻም ቢሆን ከብዷቸው ጨዋታውን ቢቆጣጠሩትም ለጎል ለማስቆጠር ግን ተቸግረውም ቢሆን በስተመጨረሻ 2-1 በሆነ ውጤት አሸንፈው ተመልሰዋል ማለት ነው። በመጀመሪያው አሰላለፍ እንግዲህ ብዙዎች ያልጠበቁ አይነት አሰላለፍ ነበረ። ብዙዎችም ሲከራከሩበት የነበረው ይህን መከተል አለበት ወይስ የለበትም? ምክንያቱም የኒውካስል ዩናይትድ ተጫዋቾች ብዙውን ጊዜ ጉልበተኞች ናቸውና ፊቲካ የሚበዛበት ጨዋታ ነው። ስለዚህ ምን አይነት አሰላለፍ ይዞ ሊገባ ይችላል የሚባል በሚለው ነገር ብዙዎች ሲነጋገሩበት ነበር። ሆኖም ግን ሪካርዶ ካላፊዮርን በግራ በኩል አድርጎ ሚኬል አርቴታ ጋብሪኤል ማጋሌስን ከሞስኬራ ጋር እንዲሁም ደግሞ በቀኝ በኩል ቲምበርን አድርጎ ነበር። በተከላካይ በኩል ከፊት ለፊት ላይ እንግዲህ ሁለቱ 6 ቁጥሮች ራይስ እና ዙቢሜንዲን ከነሱ ፊት ለፊት በ10 ቁጥር ቦታ ኤብሬቼ ኤዜ እና በግራ በኩል ትሮሳርድ እንዲሁም በቀኝ በኩል ቡካዮ ሳካ ብቸኛ አጥቂ የነበረው ደግሞ ቪክቶር ዮኬሬሽን አድርጎ በስታርቲንግ 11 ጀምሮ ጨዋታውን። ሆኖም ግን ጨዋታው ጥሩ እንቅስቃሴ ያሳዩበት ጨዋታ ነበር። አርሰናሎች በመጀመሪያው እንግዲህ 10 15 20 እስከ 30ኛው ደቂቃ በሚባል ደረጃ ጥሩ ጫናዎችን ሲፈጥሩ ነበረ። በተለይም ደግሞ ኤብሬቼ ኤዜ በተደጋጋሚ ከኒክ ፖፕ ጋር እየተገናኘ ጥሩ እድሎችን እየፈጠረ ነበረ። ስለዚህ ጥሩ ምልክቶች መጀመሪያ ታዩ። በኋላ ግን በተለይም ደግሞ ቪክቶር ዮኬሬሽ እንግዲህ በኒክ ፖፕ የተጠለፈበት መንገድ ብዙዎችን እስካሁን ድረስ እያነጋገረ ይገኛል ማለት ነው። እንግዲህ ጉልበቱን በስነስርዓት እንደጠለፈው ይታያል። እንግዲህ በምን አይነት መንገድ እንደሆነ እኔም ራሱ እንደውም ለኒክ ፖፕ ቀይ ካርድ ሊሰጡት ይችላሉ የሚል ሀሳብ ነበረኝ። ጭራሽ እንደውም ፔናልቲ ሳይሰጡ ነው የቀሩት እና ይህ ነገር ደግሞ ትንሽ ጨዋታውን ቀዝቀዝ አድርጎት የአርሰናሎች ከዚህ ደቂቃ በኋላ ትንሽ የመቀዛቀዝ ስሜት ታይቶባቸው ነበረ። ከዛም በኋላ ነው እንግዲህ በ34ኛው ደቂቃ ቮልትማድ የሚባለው የኒውካስል ዩናይትድ አዲሱ አጥቂ እንግዲህ ጎል አስቆጠረ። ይህ ጎልም እንደዚሁ አነጋጋሪ ነበረ። ምክንያቱም ደግሞ በጋብሪኤል ማጋሌሽ ላይ እንግዲህ ተመርኩዞ ማለትም በእጁ ይዞት ነው እንግዲህ በላዩ ላይ ሆኖ በጭንቅላት ጎል ያስቆጠረው። ስለዚህ ይሄ ደግሞ ፋውል ነው፣ ሊሻርም ይችላል ሲባል ነበር። ጭራሽ በቫርም ለማየት ፈቃደኛ አልነበሩም። ስለዚህ እነዚህ ሁለቱ ጉዳዮች በተለይ ብዙ ያነጋግሩ ነበረ። ከዛም በኋላም ብዙ የዳኝነቱ ጉዳይ አነጋጋሪ ነበረ። ሆኖም ግን በሚገርም ሁኔታ ደግሞ 3 ጎሎች ሲቆጠሩ 2-1 በአርሰናል አሸናፊነት ሲጠናቀቅ 3ቱም ደግሞ የተቆጠሩት በቆመ ኳስ ነው። 3ቱም የጭቅላት ኳሶች ናቸው እና በነገራችን ላይ መጀመሪያው ጎል ማስቆጠራቸው ኒውካስል ዩናይትዶች ከዛም በኋላ በሎ ብሎክ እየተከላከሉ እንዲጫወቱ ሆነው ነው ያመሹት። በአጠቃላይ ጨዋታው በአርሰናል ቁጥጥር ስር ነበረ። ኒውካስል ዩናይትድ 36% የኳስ ፖሴሽን ነበረው። አጠቃላይ 64%ን ደግሞ እንግዲህ እንግዳው ቡድን አርሰናል ነበር ተቆጣጥሮት ነበር። ሾት ደግሞ የጎል ሙከራ ያደረጉት 8 በባለሜዳው ኒውካስል፣ 20 ጊዜ ደግሞ በአርሰናል ነበር። ኦን ታርጌት ሾት ደግሞ 3 በኒውካስል ዩናይትድ፣ 7 ደግሞ በአርሰናል። እንደዚሁም ደግሞ ታች ኢን ዘ ቦክስ፣ ይሄ ወሳኙ ነገር ነው በብዙዎች ባለሙያዎች የሚነገረው። 16 ጊዜ ባለሜዳዎቹ አርሰናል የሜዳ ክልል ውስጥ ኳስ ነክተዋል። እንደዚሁም በአንጻሩ ደግሞ አርሰናሎች ደግሞ በኒውካስል ሜዳ ላይ 33
ኳሶችን ነክተዋል። ፓስ ኮምፕሊት የሚባለው ደግሞ 87 ባለሜዳው 400 ደግሞ አርሰናሎች ንክኪ ያደረጉበት ነበር። ምን ፓስ የተሳካለት ፓስ ያደረጉበት ነበር። ስለዚህ አርሰናሎች በደንብ ተጭነው ኳሱን በደንብ እያንሸራሸሩ ከዚህ በፊት ሚኬል አርቴታ ሲተችበት የነበረው በተለይም ደግሞ ሚኬል ሜሪኖ፣ ዴክላን ራይስን እና ማርቲን ዙቢሜንዲን እነዚህ 4-3-3 ሲያደርግ ሶስቱን የዲፌንሲቭ ማይንድ ተጫዋቾችን በአንድ ላይ ማሰለፉ በብዙዎች ዘንድ የሚተችበትን በዛሬው ዕለት ግን ያንን ያጫወት ስታይል በደንብ ቀይሮ በደንብ ኳስ ይዞ የሚጫወት ሆኖ አምሽቷል። በ70ኛው ደቂቃ ነው እንግዲህ ወሳኙ ተጫዋች ሚኬል ሜሪኖ ተቀይሮ የገባው ከጋብሪኤል ማርቲኔሊ ጋር ተቀይሮ ገቡ። እነዚህ ሁለት ተጫዋቾች ሪካርዶ ካላፊዮሪን እና ቡካዮ ሳካን ነበር ተክተው የገቡት በ70ኛው ደቂቃ። ሪካርዶ ካላፊዮሪ እንግዲህ ሪስክ ላለመውሰድ ይመስላል ቢጫ ካርድ ቀደም ሲል ስላየ ጨዋታው ደግሞ ግለቱ እየጨመረ ስለሄደ ስለዚህ በሁለተኛ ቢጫ ካርድ እንዳይሰናበትና በጎዶሎ ተጫዋች ደግሞ እንዳይቀጥል በማለት ይመስላል እሱም ተቀይሮ ወጣ። በ84ኛው ደቂቃ ነው እንግዲህ ወሳኛውን ጎል ሚኬል ሜሪኖ ያስቆጠራትና 1-1 ለመሆን የቻሉት ማለት ነው። ኦዴጋርድ በ82ኛው ደቂቃ ማርቲን ዙቢሜንዲን ቀይሮ ገባ። ሉዊስ ስኬሊ ደግሞ በ88ኛው ደቂቃ ገባ። ዊሊያም ሳሊባ ነው ከሁሉም ቀደም ብሎ እንግዲህ የገባው ማለት ነው። በሁለተኛው ግማሽ ከመጀመሪያው ደቂቃ ጀምሮ የተጫወተው በዚህ ጨዋታ ላይ ክሪስቲያን ሞስኬራ የተወሰነ ስህተት ወይም ያለመረጋጋት አድርጓል። ስለዚህ በዛ ምክንያት ነው ተቀይሮ የወጣው ከረፍት እንደወጣ በዛው ሳይመለስ የቀረ የሚሉ አሉ። ግን እንደዚህ አይነት ነገር ይደረጋል ተብሎ አይጠበቅም። ጤነኛ ይሆን ዊሊያም ሳሊባ እንግዲህ በቋሚነት የሚሰለፍ ተጫዋች ነው። ስለዚህ የፊትነሱ ጉዳይ ሙሉ 90 ደቂቃ የማያጫውተው ስለነበረ ለ45 ደቂቃ የሚያጫውት በመሆኑ ይመስላል እንጂ ምክንያቱም እንደዛ አይነት ነገር ለኮርና ነው ያወጣው ክሪስቲያን ሞስኬራም። ስለዚህ እንደዚህ አይነት ነገር ደግሞ ያጋጥማል። ያ ኮርና ኳስ ነው እንግዲህ መጥቶ ጎል መሆን የቻለው ማለት ነው። ቮልት ማድ ጎል ያስቆጠረባቸው። ስለዚህ እንደዚህ አይነት ነገሮች ደግሞ ያጋጥማሉ እንጂ እውነት የክሪስቲያን ሞስኬራ ስህተት ነው ወይም አለመቻል ነው ተብሎ የሚነገረው ራሱ ይሄ እንደ ሀሳብ ስህተት ይመስላል እንጂ በእነዚህ አይነት መንገድ ሚኬል አርቴታ ያደርጋል ተብሎ አይጠበቅም። ብዙዎች ግን ያንን ሀሳብ እየሰጡ ይገኛሉ። በነገራችን ላይ ትልቅ መልእክት ያስተላለፉበት ጨዋታም ነው አርሰናሎች። በዋናነት አርሰናሎች ባለፈው ሳምንትም እንደዚሁ ወደ መጨረሻው ደቂቃ አካባቢ አስቆጥረው ነው ነጥብ ይዘው የወጡት በኤምሬትስ በትልቁ በማንቸስተር ሲቲ ላይ ብዙ ጨዋታው እንግዲህ በበላይነት ወስደው ሚኬል አርቴታ ኳስን በስነስርዓት የተቆጣጠረበትና ፔፕ ጋርዲዮላ ደግሞ ታይቶ በማይታወቁ ሁኔታ በአምስት ተከላካይ መግባቱ ብቻ ሳይሆን ጭራሽ በመከላከል ረገድ ብቻ አተኩሮ የተጫወተበት ጨዋታ ነበር ባለፈው ሳምንት። ስለዚህ በዚህኛው ሳምንት ደግሞ የኒውካስል ዩናይትድ ተጫዋቾች ብዙዎቹ ጉልበተኞች ናቸው። በጉልበት በጣም የሚተነኩሱና ፊትጋ ላይ በጣም ፎከስ የሚያደርጉ እነ ጆሊንተን፣ ቶናሊ እና ቡርኖ ጊማሬሽ ጉልበተኛ የሚባሉ ተጫዋቾች ናቸው። በዚህ ምክንያት ምን አይነት አሰላለፍ ያሰልፋል ተብሎ ነበር ተጠብቆ የነበረው። ሆኖም ግን ያን ሁሉ ተቋቁሞ ጥሩ የሚባል ጨዋታን ተጫውቶ ወደ መጨረሻው ደግሞ ድፍረትን የተሞላበትን ሪስክም የተወሰደበትን ምክንያቱም ከኋላ ላይ ምንም አጥቂ ያልነበረበት ማነው ተከላካይ ያልነበረበት ሰዓት ነበር። ሪካርዶ ካላፊዮሪ ወጥቶ ምንም በዛ መስመር ተጫዋች የለም ነበር። ትሮሳርድ ነበር ሲመላለስ የነበር ወደዛ አካባቢ። ስለዚህ በጣም ሪስክ የተወሰደበት አጥቂዎችን አብዝቶ የተጫወተበት ነበረ። ስለዚህ ከታይንሳይድ እንደዚህ አይነትን ጨዋታ ተጫውቶ በድፍረት ተጫውቶ 3 ነጥብ ይዞ መውጣት ትልቅ መልእክት ያስተላልፉበት ነው። በዋናነት ደግሞ አርሰናሎች እስከ መጨረሻው ድረስ መፋለምን እና ውጤት ይዞ መውጣትን የተለማመዱበት ነው ከባለፈው ሳምንት ጀምሮ። ስለዚህ ለወደፊትም እስከ መጨረሻው ድረስ መታገልን እናሸንፋለን የሚል አስተሳሰብ እንዲያዳብሩ ያደረጋቸው ጨዋታ ነው። ከ3 ነጥቡም በላይ ለወደፊቱም ይጠቅማቸዋል። በእንደዚህ አይነት ሁኔታ ማሸነፋቸው እነዚህ ትልልቅ ጨዋታዎችን ባለፈው ሳምንትም ይሄም ማሸነፋቸው እስከ መጨረሻው ድረስ እንዲዋደቁ ያደርጋቸዋልና
ጥሩ ምልክት ነው ተብሎ በብዙዎች ዘንድ እየተነገረ ያለ ነገር ነው። ስለዚህ በስተመጨረሻ ያደረገው ቅያሬ ማርቲን ኦዴጋርድም አሲስት ያደረገው ነው። ስለዚህ እሱ አሲስት አደረገ፣ ተቀይሮ የገባው ነው። እንግዲህ ተቀይረው እየገቡ ያሉ ተጫዋቾች በአርሰናል ላይ ልዩነት እየፈጠሩ ነው ማለት ነው። ሚኬል ሜሪኖ ተቀይሮ የገባ ተጫዋች ነው። ጎል አስቆጥሮ አንዳቻ ያደረገ ነው። ከዛም በኋላ ደግሞ ጥሩ የምትባል ጎል የማሸነፊያውን ጎል እንግዲህ ከማዕዘን ምት ማርቲን ኦዴጋርድ ያሻማትን ነው ጋብሪኤል ማጋሊስ አስቆጥሮ 2-1 በሆነ ውጤት አሸንፈው ወደ ኤሚሬትስ ስቴዲየም የተመለሱት አርሰናሎች። ጋብሪኤል ማጋሌሽ እንግዲህ በተከላካዮች ረገድ ሁለተኛው ከፍተኛ ጎል አስቆጣሪ ሆኗል ማለት ነው። በአርሰናል የተከላካዮች ሪከርድ በአንደኝነት የሚጠቀሰው ሎረንት ኮሽሊኒ ነው። የፈረንሳዊ ተጫዋች ደግሞ 22 ጎሎችን አስቆጥሯል በአርሰናል ማሊያ። በሁለተኝነት በ18 ጎል ጋብሪኤል ማጋሌሽ ይከተላል ማለት ነው። ስለዚህ 4 ጎሎች ብቻ ይቀሩታል ይህን ለመስተካከል። 5 ካስቆጠረና ከዛ በላይ ካስቆጠረ ደግሞ የግሉ ማድረግ ይችላል ማለት ነው ጋብሪኤል ማጋሌሽ። ስለዚህ በአርሰናል ቆይታው ደግሞ ለብዙ ዓመታት እንግዲህ ፊርማውን በቅርቡ ያስቀመጠ ስለሆነ ይህን ሪከርድ በእጁ ያስገባል ተብሎ ይጠበቃል ጋብሪኤል ማጋሌሽ። ቡካዮ ሳካ እንዲህ ይላል፣ የማይታመነው በእግር ኳስ ባለቀ ሰዓት ጎል አስቆጥሮ ከማሸነፍ የሚበልጥ ልዩ ስሜት ምንም የለም ብሏል። ስለዚህ ደስታው ከመጠን በላይ እንደሆነ እሱም ተናግሯል ማለት ነው። ብዙዎች በጣም አስገራሚና በጣም ጣፋጭ ድል ነው እያሉ ብዙዎች ይናገራሉ። ለወደፊቱም መነሳሻ ይሆናል። በተለይም ደግሞ አርቴታ ቅያሬው አሁን ጥሩ ፍሬ እያፈራላት ነው። እንዲሁም ደግሞ የቡድን አደረጃጀቱ መንገድ በጣም የሚያስመሰግነው ነው። ስለዚህ ይህን ሪትም አስጠብቆ ወደፊት መቀጠል አለበት የሚሉም ብዙዎች አሉ። በነገራችን ላይ ብዙ ጊዜ እሱ የሚተቸው በቅያሬና በቡድን ማኔጅመንት በተለይ በመጨረሻው ደቂቃዎች አካባቢ የቡድን ማኔጅመንቱ ላይ ነው። ስለዚህ ይህን ነገር ደግሞ በአሁኑ ሰዓት በጣም ፍሬ እያፈራለት ነው። በተቀያሪዎች ላይ የሚያሳድረው ተጽዕኖ ከፍ እያለ ነው። ውጤቶችንም እየቀየሩለት ነው። ባለፈው በሻምፒዮንስ ሊግም እንደዚሁ በማንቸስተር ሲቲም በዛሬው ዕለትም እንደዚሁ። ስለዚህ በዛሬው ጨዋታ በጣም ጣፋጭ ድል እንደሆነ በብዙ መልኩ መመልከት ይቻላል። ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። ሌሎች ስፖርታዊ ጉዳዮችን በጠዋቱ ይዤ የምመለስ ይሆናል ማለት ነው። ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ ያደረጋችሁ እንድትወጡ ጠይቃለሁ። ሰናይ ጊዜ